በቃ ሌላ ልጅ እንወልዳለን ጥሩ ቤተሰብ ይኖረናል ሶመር እሱ እንኳን ትንሽ ከባድ ነገር ነው ምን እያልሽኝ ነው ማዬ ስለምንድን ነው የምታወሪው ሶመር ዶክተሩ አንተንና ቱርካንን ሲያናገር ቱርካን አሁን ልጅ አጣች እንጂ በቀጣይ ደና ኮነች ልጅ እንደሚኖራት በተስፋ ነግሯት ነበር ማለት ማዬ አልገባኝም ልጅ ቱርካን በደረሰባት አደጋ ምክንያት ቱርካን ልጅ መውለድ አትችልም ምን ማዬ ምንድነው የምትነግሪኝ ሶመር ልጅ ተረጋጋ ይሄንን ስለ ቱርካን እስከ መጨረሻው መውለድ አትችልም ማለት አይደለም ህክምና አለ ያንን ህክምና በአግባቡ ካከናወነች ምናልባት ልትወልድ ትችላለች ተስፋ መቁረጥ የለብንም ልጅ አይላ ራስ ምታት እያመመኝ ነው መድኃኒት ይዘሽ ነይ ይውል በፍጥነት ናና ወደ ቢሮ መመለስ ይኖርብኛል ብዙ ስራ አለብኝ ሹፌር ቶሎና ወይዘሮ ሩቻን መድኃኒቶችሽን ላገኛቸው አልቻልኩም አይላ ምን እያልሽኝ ነው መድኃኒቶች ያሉ ሂጂና ፈልጊ ወይዘሮ ሩቻን ፈልጊያለሁ ሁሉ ቦታ ፈልጊያለሁ ግን ማግኘት አልቻልኩም አይላ ምንድነው የምትኝ መድኃኒቶቹ እኮ አዲስ ናቸው ምንም የተጠቀምኩት ነገር የለም ቆየ ተገባ ነው የሚባለው ስለዚህ ሚኔ በጣም ጥሩ አይላ ነይ እኔና አንቺ አንድ ስራ እንሰራለን አሁን ነይ መድኃኒቶቹ ያሉት እዚህ ናቸው ፈልጊ አይላና ሩቻ የሚኔን ቤት እያንዳንዱን ቦታ እያፈላለጉ እያሰሱ በመጨረሻም የሩቻንን ጠፋ የተባለ መድኃኒት ሚኔ ክፍል ውስጥ ሚኔ ደብቃ ታገኘዋለች ሶመር አሁን ላይ ከወትሮ በተለየ መንገድ ለቱርካን ይጨነቃል ቱርካንን ደስ ለማሰኘት ሁሉን ነገር እያደረገ ነው እንደምንም ብሎ ዳሪያና ዶኑሽን አስማምቶ ከቱርካን ጋር ያላቸውን ችግር እንዲፈቱ ሶስቱ እህትማማቾች ችግራቸውን ፈቶ እርቅ እንዲያወርዱ ያደርጋል ወይዘሮ ቱርካን በስተትም ይሁን አውቃ የተጠቀመችው መድኃኒት ከሆነ በጣም ያሳዝናል በመጀመሪያ አንድ ነፍሰ ጡር ያለችበት ቤት ውስጥ መድኃኒት መኖር አልነበረበትም ስለዚህ ዶክተር የቱርካን ልጅ የሞተው በዚህ መድኃኒት ምክንያት ነው የምትል አዎ ወይዘሮ ሩቻን በዚህ መድኃኒት ምክንያት ነው ወንድሜ የመሱቱን ጉዳይ እንዴት ልታረግ ነው ቤተሰቦች ማግኘት ቻልክ እንዴ ፏቲ እሱ ነገር ከባድ ነው ማለቴ መሱት ከዚህ ኋላ ማንንም የለውም ምን እያልከኝ ነው ወንድሜ ምን ማለት ነው በሚያሳዝን ሁኔታ ጀርመን ውስጥ እናቱም አባቱም ሞተዋል አባዬ ሞተ እናቴ ሞተች ማንንም የለኝም መሱት ማንንም የለውም ምሽት ላይ ሩቻን እሳት ለብሳ እሳት ጎርሳ ወደ ቤት ትደርሳለች ሚኔ ወይዘሮ ሩቻን ምንድነው ችግር አለ እንዴ ሚኔ የት ነች ክፍሏ ነች ተኝታለች ሚኔ አንቺ ገዳይ አንቺ ነፍሰ ገዳይ ምን ያረክሽ ነው ወይዘሮ ሩቻን ምን ያረክሽ ነው አንቺ ነፍሰ ገዳይ የልጅ ልጅን አሳጣሽኝ ቱርካንን መርዘሽ የልጅ ልጅን አሳጣሽኝ አንቺ ነፍሰ ገዳይ አንቺ ጨካኝ አረመኔ እንዴት እንደዚህ ታደርጊያለሽ እንዴት ደፍረሽ እንደዚህ ታደርጊያለሽ አንቺ አረመኔ ነይ ወደዚህ ውጪ አንቺ እባብ ነይ ወደዚህ ውጪ አንቺ ወይዘም ያደረኩት ነገር የለም ምን ዝም በይ አንቺ ጨካኝ አረመኔ አንቺ ባለጌ አንቺ ሰው አይደለሽም ቱርካን አንቺ ልጅ የተንከባከበች ታሳድጋለች ልጇን ገደልሽባት የልጅ እናት እንዳትሆን አረክሻት እኔ ምንም ያረኩት ነገር የለም ወይዘሮ ሩቻን ወደ ውስጥ አስገብኝ አለበለዚያ ቃሌን አጥፌ ለፖሊሶች ቃሌን ሰጥቼ ሶመር እስር ቤት ነው ማስገባው አስገብኝ ወደ ውስጥ ሂጂ የፈለግሽውን አርጊ የፈለግሽውን ተናገሪ ከዛ እኔ ምን እንደማረግ ታያለሽ እኔ እኮ ነኝ እኔ ታላቋ ሩቻን ምን እንደማረግ ታያለሽ ሂጂልኛውን ከዚህ ሂጂ ጥፊልኝ ከዚህ የሁሉ ሲደረግ አይላና ቱርካን ልክ እንደ ቲያትር ተመልካች ነበር ቆሞ ሲመለከቱ የነበሩት ኦዛር ምንም እንኳን ሙስጠፋን በእኔስም አስጠራለ ብሎ ቢያስብም ቢናገርም ምንም ያደረገው ነገር የለም ልቁን ሙስጠፋን እየገፋ እናቱን እየቀረበ እሱን እየጎዳው ነው ይህን ሁሉ ሲመለከት ሙስጠፋ ድብብቆሹ በቃል ሁሉም ነገር ፍለፊት መውጣት አለበት ብሎ ሙስጠፋ ኦዛርንም ሶመርንም አንድ ቦታ ላይ ቀጥራቸዋል ሙስጠፋ ከማን ጋር ነው ላስታውቅ ብለ ተራኝ ጓደኛዬ እስከ ዛሬ ቤተሰብ አባት ማን ነው እናት ማን ነች እያልከኝ ጠይቀኝ ነበር አይደል አባቴ ላስታውቅ ነው እዚህ ተራውት በጣም ደስ ይላል እዚህ ነው አባቴ ያለው ማለት ነው አዎ እዚህ ነው ያው አባቴ
ምን እያልክ ነው ሙስጠፋ? አባዬን ነው የምትለው? አዎ አባቴ ነው። አቶ ኦዛር የኔ አባት ነው። ሚኔ ሩቻን በር ላይ እንደጣለቻት ነች። ኩዟን ይዛ ከወደቀችበት ለመነሳት መሬት ላይ ትንፏቀቃለች። አቅሟን ሁሉ አሟጣ እንደምንም ብላ ልትነሳ ስትል ቱርካን በዚህ አጋጣሚ ትመጣለች። ምርኩዛን ረግጣባት ትይዛለች። ቱርካን አይኗን በትኩረት እያየች በሷ ምክንያት ያሳለፈችውን ስቃይ ያስታወሰች እጇን ይዛ ነይ እያለች ወደ ውስጥ ይዛ ትገባለች። ቱርካን ምን እያረግሽ ነው? ሚኔን ለምንድነው ወደዚህ መለሻት? ለምንድነው አባሪያት አንቺ መለሻት? ወይዘሮ ሩቻን የሚኔ ቅጣት ይሄ ብቻ አይደለም። ቅጣቷንም መቅጣት ያለበት ትክክለኛ ሰው ቢኖር እኔ ነኝ። ቱርካን ምን ልታረጊ? ልጇን አይ እኔ እንደሱ አይነት ሰው አይደለሁም። ልጇን ምንም አላደርግባትም። ላደረገችኝ እያንዳንዱ ነገር እሷን ነው መቀጣው። ሶመር ልጄ ምንድነው እዚህ የምትሰራው? እንዴት ወደዚህ መጣ? በቃ ሁሉን ነገር አውቄያለሁ። ከዚህ በላይ መዋሸት አያስፈልግም። ጓደኛዬ የሥራ ባልደረባዬ ብዬ የቀረብኩት ሙስጠፋ ወንድሜ መሆኑን አውቄያለሁ። ቆይ አባዬ እንዴት ብለህ እንደዚህ ታደርጋለህ? እማዬ በትንሽ በትልቁ ቤት ውስጥ በሚፈጠረው ነገር ሁሉ ራሷን ተጠያቂ ታደርጋለች። ያንተን ጀርባ ግን አታውቅም። ሶመር ልጅ እባክህን አንዴ አዳምጠኝ። አንዴ ላስረዳ እባክህን። ምንም የምሰማ ነገር የለም። እድሜም ሙሉ እየዋሸህ ኖረሃል። እኔንም እናቴንም ሁላችንም እየዋሸህ ኖረሃል። ሙስጠፋ በእኔና ባንተ መካከል ያለውን ችግር የምታስተካክልና ወደ እኔ የምቀርብ መስሎ ከሆነ በጣም ተሳስተሃል። ይህንን ያደረግኩት እኔ ለገንዘብ ወይም ሌላ ነገር ጥቅም ፈልጌ መስሎ ከሆነ በጣም ተሳስተሃል። ቆይ አባዬ ከዚህ በላይ ይህን ልጅ ምን ልታደርገው ፈለግ? አባት እያለው አባት እንደሌለው ልጅ እንዲያድግ አደረግ። እናቱን አሰቃየ። ቆይ ከዚህ በላይ ምን ፈለግ? ለዓመታት ምስኪኗ እናቴን ዋሸ። ቤተሰብን ከዳ። በጣም የሚያሳዝነው አባዬ ቤተሰቡን የሚያከብር ለባለቤቱ ለሚስቱ የታመነ ልጆቹን የሚንከባከብ አባት ትመስለኝ ነበር። አምኜ ነበር አባዬ። አንተ ግን ቤተሰብን ካርክ፣ እማዬን ጎዳ፣ የማዬን ልብ ላይ ተራመርክባት። በጣም ተሳፍራለህ አባዬ፣ በጣም ታሳፍራለህ። ሶመር ልጅ እባክህን አዳምጠኝ። ሶመር ምን ፈለክ አባዬ? ምን ፈለክ? ሁሉን ነገር እኮ ጨርሳል። ምንም የቀረ ነገር የለም። ምን ፈለክ አባዬ? ሶመር እኔ እናትን አልጎዳውም። የተጎዳሁት እኔ ነኝ። የእናት ቤተሰቦችና የኔ ቤተሰቦች ተስማምቶ እኔና ሩቻንን አጋቡ። አንተ ታፈቅራት የነበረው የሙስጠፋ እናትን ነበር አይደል? እንደዛ ነው አይደል? አዎ ከማልወዳት ሴት ጋር እንድኖር ተገደድኩኝ። ሙስጠፋ ከተረገዘ በኋላ የሙስጠፋን እናት ጥያት ወደ ሩቻን ጋር መምጣት ነበረብኝ። ግድ ሆነብኝ። ልጆች አፈራን። ግን ለዓመታት አንድ ቀን እንኳን እሷ ጋር ደስተኛ ሆኜ አላቅም። ምክንያቱም እንደሆነ ታውቃለህ አባዬ፣ አንተ ለቤተሰብ ምንም ነገር ማድረግ ስለማትፈልግ፣ እናቴን ዝም ብለህ በትንሽ በትልቁ ስለምትጠላ፣ ራስን ብቻ ስለምትወድ ተመልከተን። እኔና ቱርካንን ተመልከት። በቤተሰብ ነው የተጋባነው። ቱርካን ለእኔ ጥሩ ስሜት ነበራት። ቀስ በቀስ እኔን ወደ ራሷ ሳበችኝ። በብዙ ፈተና ውስጥ ብንፈተንም እኔና ቱርካን ዛሬ ባልና ሚስት ሆነን ሁለታችንም እየተፋቀርን እንኖራለን። አንተ ግን አባዬ ያንን ማድረግ አልፈለግክም። የድሮ ቤተሰብን እያሰብክ እኛን ረስተናል፣ እኛን ጎርተናል፣ እማዬን ክዳሃታል። አዎ ወንድም እንዲኖረኝ ይፈልግ ነበር። ግን እኔ ደግሞ የሚፈልገው በድብቅ የመጣ ወንድም አይደለም። ፏዲ በልጅ ሕክምና እንድታዘን አልፈልግም። የሚደረገን ሁሉ ነገር እናደርጋለን። ምናልባት ምርመራ አድርገን የኔ ኩላሊት ለልጅ የሚሆን ከሆነ እኔ ኩላሊቴን ለልጅ ለግስላታለሁ። ወንድሜ እውነትን ነው የምትለኝ? አዎ ፋቲ፣ ልጅን መልሰህ እንድታገኝ ረዳለሁ። አንተም ግን ልጄን ተው። ምርመራ ምናምን እያልክ ያለውን ነገርም እባክህን ተው። ሶመር በንዴት ጦፎ ወደ ቤት ሲመጣ ቱርካን ሩቻን ያገኘችውና የተፈጠረውን ነገር ሁሉ ለሶመር ነግራው ንዴቱን ታበስበታለች። ሶመር በንዴት ውስጥ ሆኖ ሚኔን ካልገደልኩ አንቺ ልጄ ገዳይ ስል፣ ሚኔ ግን የሰራችውን ነገር ሁሉ ሽምጥጥ አድርጋ እኔ ምንም ያረኩት ነገር የለም ብላ ከሁሉም ጋር ትከራከራለች፣ ተዋሻለች። ሶመር በንዴት እያበደ ሚኔን ካልገደልኳት ይላል። ሩቻንና ቱርካን እንደምንም ብለው ሶመርን ያረጋጋሉ። ሶመር እባክን ተረጋጋ። የሚኔን ጉዳይ ልኔተው የሚገባትን ቅጣት እኔ እሰጣታለሁ። እባክን ይህንን ነገር እኔ ልጨርስበት። አንተ በዚህ ውስጥ ጣልቃ አትግባ። ቱርካን የሚኔን ልጅ ከሚኔ ላይ ቀምታ ሚኔን ክፍሏ ውስጥ አስገብታ በርና መስኮት ሙሉ ዘግታ ትቆልፍባታለች። ሚኔ በሩን መስኮቱን ለመክፈት ትሞክራለች፣ ትጮዋለች። በመጨረሻም ሩቻን መታ በሩን ትከፍታለች። ቱርካን በዚህ መቼ በቃ ብላ ሚኔን ተወቻት። ሚኔ የልጃችን 40 ቀን ብላ ሶመርና ቤተሰቡን አስገድዳ ፎቶ ያስነሳቻቸውን እያንዳንዱን ፎቶ ከአልበም ውስጥ እያስወጣች
አንድ በአንድ ሚኔ ፎቶዎች እንድታቃጥል ታስገድዳታለች። ቱርካን ይህን ሁሉ ሚኔ ላይ ስታደርግ ማንም ቤት ውስጥ ያለ ሰው ጣልቃ አልገባባትም። አንቺን ጓደኛዬ ሳርግ ልጅን ስንከባከብ ሞኝ መስየሽ ነበር አይደል? አንቺን በራስሽ እየተኳራሽ ጨዋታውን እንደምታሸንፊ እርግጠኛ ነበርሽ አይደል? አዎ ሞኝ ልሆን እችላለሁ፣ ነገር ግን አንቺ እኔን መቼም አታሸንፊኝም። ለአንቺ ሞኝነት መስሎ የታየሽ የኔ ማንነት የኔ ጥንካሬ ነው። እና ምን ልታርጊ ያሰብሽ? ልጅን ከኔ ልቀሚ ወይስ ልትገይብኝ? ቆይ ምን ልታርጊ ያሰብሽ? ሚኔ ረጋቤ ገና ጀመርን እንጂ አልጨረስንም። ነገር ግን እኔ እንዳንቺ ልጅ የምትገድል አረመኔ ጨካኝ ሴት አይደለሁም። ላደረግሽብኝ ነገር አንድ ባንድ ቀጣሻለሁ። መስዑድ የእናትና የአባቱን መሞት ከሰማ በኋላ እንደ እብድ እየሮጠ ዝም ብሎ እያለቀሰም ወደ ሩቻን ቤት ይመጣል። ሩቻን መስዑድን ስታይ በጣም እየተደናገጠች መስዑድን ይዛው ለቱርካን አክስት ለነዛት ትሰጣለች። ነዛትም በሷ ምክንያት ሳዲቅና ነስሪን ሊለያዩ ልፋቱ እንደሆነ ለዚህ ሁሉ ተጠያቂው ደግሞ አንቺ ነሽ ሩቻን ብላ ተወቅሳታለች። ጠበቃ ቆይ በምን አይነት መንገድ ነው ማረጋገጥ የምንችለው? ወይዘሮ ቱርካን ሚኔን ለማሳሰር የሚያበቃ ምንም አይነት መረጃ የለም። አው ልጃችሁ እንድትሞት ተጠያቂው ሳውናለች፣ ነገር ግን ማስረጃ የለም። ፍርድ ቤት ውስጥ ቆሞ ለመከራከር ማስረጃ ያስፈልጋል። ወይዘሮ ቱርካን በሆነ መንገድ ሚኔን ማወጣጣት ይኖርብሻል። ሚኔ እንድትናገር እንድትናዘዝ ማድረግ ይኖርብሻል። ሩቻን አንድ በዮታ ጥሩ የምታረግበት ቀን ደርሶ ወደ ቱርካን ቤት ሄዳ ነስሪን አግኝታ ከሳዲቅ ጋር መፋታት እንደሌለባት፣ ቤተሰቧን ልጆቿ መጠበቅ እንዳለባት እንደ ሽማግሌም እንደ መካሪም የሆነች ትነግራታለች። ወይዘሮ ሩቻን ለምክርሽ አመሰግናለሁ። እኔ ስለ ቤቴ ስለ ቤተሰቦቼ ከማንም ምክር አልፈልግም። ወይዘሮ ነስሪን ልክ ነሽ። ስለ አንቺ ቤት ስለ አንቺ ቤተሰብ እኔ ካንቺ በላይ አላቅም። ነገር ግን አንቺና ሳዲቅ ስትለያዩ ትልቁ ተጎጂ የሚሆነው ልጆቻችሁ ተጎጂ ናቸው። እነሱ ልክ እናንተ የተለያያችሁበት ቀን የምንኖራት ህይወት ትርጉም አልባ የሆነች ይመስላቸዋል። ሁሉ ነገር ይጨልምባቸዋል። ለማንኛውም ስላናገርሽኝ በጣም አመሰግናለሁ። መልካም ቀን ይሁንልሽ። የሚኔ ቅጣት እንደቀጠለ ነው። ሶመርና ቱርካን የሚኔ ልጅ ከሚኔ እቅፍ ቀምቶ ቱርካን ይዛ ሁለቱ ለመዝናናት ይወጣሉ። ሚኔ ልጅን እያለች ቤት ውስጥ እየጮኸች ትውላለች። ሳዳር ዩኒቨርሲቲ ውስጥ አንድ የክፍል ጓደኛ አፍርቷል። እቺ ጓደኛው አብራው ምታነብ አብራው ምታጠና የክላስ ጓደኛው ነች። ዶኑሽ የወዛር ጻፊ ሆና ስራ ከጀመረችበት ቀን ጀምሮ አባቱን ፍለጋ በቀን 2-3 ከሚመላለሰው ሙስጠፋ ጋር ተዋውቃለች። ዶኑሽ ሙስጠፋ ዛሬ የጓደኛ ልደት ነው፣ እሱን ሰርፕራይዝ ማድረግ አለብን ብላ ከዳሪያ ጋር ተማክረው ምሽት ላይ ሙስጠፋ ዶኑሽ ዳሪያ እንዲሁም የዳሪያ አዲሱ ጓደኛ ሆኖ ሳዳርን አስደስተን ልደቱን ሞቅ ባለ ሁኔታ እናከብር ብለው ቀድሞ ቤቱ ገብቶ እሱን ሲጠብቁ ሳዳር ከዛች ልጅ ጋር ነበር የመጣው። ዶኑሽ ሳዳር ሚኔ ትልቁ ቤት ውስጥ እየሆነ ያለው ነገር ሁሉ ከአቅሟ በላይ የሆነባት ነው። ስለዚህ በቃኝ፣ ከዚህ በኋላ ልጄን ይዤ ከዚህ ቤት ቀስ ብዬ ማምለጥ ይኖርብኛል ብላ ምሽት ላይ ቤተሰቡ በጠቅላላ ለራት ተሰብስቦ ራት እየበላ እያለ እሷ ደግሞ ቦርሷን ይዛ ግራ ቀኙን እያየች ቱርካን ክፍል የነበረችው ልጇን ይዛ ልትወጣ ስትል ቱርካን ፊት ለፊቷ ትመጣለች። ሚኔ ወዴትም ሄዳችም የትም ሄዳችም አንጫት፣ ልጅቷን አንጫት። የኔ ልጅ ነች። በፍጹም ልጄን ላንቺ ለሶመር አሳልፌ አልሰጥም። ልጄን ላንቺ አሳልፌ አልሰጥም። ሚኔ መሄድ ከፈለግሽ ልጅሽን ጥለሽ መሄድ ትችያለሽ። በፍጹም እቺ ልጅ ይዘሽ የትም ሄዳችም። እቺ ልጅ እዚህ ቤት ውስጥ ነው የምታርገው ከኔና ከሶመር ጋር። እናቷ ምን አይነት ጨካኝ መጥፎ ሰው እንደሆነች እየነገርኳት ስለ አንቺ መጥፎ ነገር እንድታስብ እያረኩ ነው ማሳድጋት። ከልጅሽ ጋር አንቺንም መቅበር ነበረብኝ። ልጅሽን ስመርዝ አንቺንም መመረዝ ነበረብኝ። ልጅሽና አንቺን አንድ ላይ እንድትሞቱ ማድረግ ነበረብኝ። ስለዚህ ልጄን መግደልሽን በመጨረሻ ማምነሻል ማለት ነው? አዎ ልጅሽን የገደልኩት እኔ ነኝ እኮ። ምን ልታረጊ? ምን ልታመጪ? ልታሳስሪኝ? ንገርኝ። ምን ማስረጃ አለሽ? ምንም ማስረጃ የለሽም። እኛ አለን። አንቺ ሰይጣን! ከዚህ በኋላ ለአንዴና ለመጨረሻ ጊዜ ልጅሽን በረምብ አርገሺ። ምክንያቱም ከዚህ በኋላ በፍጹም ልጅሽን ማየታችም። ከሰዓታት በኋላ ትልቁ ቤት በፖሊሶች ይከበባል። ሚኔ እጇን በካቴና ታስራ ፖሊሶች አጅቧት መኪና ውስጥ አስገብቶ ወደ እስር ቤት ይወስዷታል።
ሚኔ የቱርካንን ልጅ መግደሏ በፍርድ ቤት ተረጋግጦ ሚኔ ማረሚያ እንድትወርድ ውሳኔ ይሰጣል። ሰላም ውድ የቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ የወፍ ጎጆ ተወዳጁ ድራማ ክፍል 56 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። እስከ መጨረሻ አብራችሁን ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ አገሬ ሰላም ትሁን።